ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እነሆ። ተጋሮች ከትግራይ ነቅለው እየወጡ መሆኑ ተነገረ። ሀገረ ስብከቱም መግለጫ ሰጠ። መከላከያ ዛሬም እየተናደ ነው ተባለ። የመከላከያ ውሸትም ተጋልጧል። የጎርፍ አደጋም ጉዳት አስከተለ። ሚኒስትሩ መንግስት እርምጃ እየወሰደ ነው አሉ። አሜሪካም በርካታ ወታደሮቿ በጦርነቱ ሞቱባት። አሁን ወደ ዝርዝር እንሄዳለን፣ አብራችን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው ዕዝ ከሰም ሁለተኛ ኮር ኃይለማርያም ማሞ ክፍለ ጦር ልዩ ዘመቻ በማድረግ ድል ተቀዳጀ። ከምሽቱ 4 ሰዓት ጀምሮ እስከ ሌሊቱ 9 ሰዓት ድረስ የቆየ እና በኃይለማርያም ማሞ ክፍለ ጦር ዘመቻ ሸዋ አንድነት በሚል የተሰየመው የከሰም ወረዳ ኃይለማርያም ከተማ ላይ የሚገኙ ጠላት መጠቀሚያ ይዞታዎች ላይ ያነጣጠረ ልዩ ዘመቻ ማካሄዱ ነው የተገለጸው። በዚህ የሸዋ አንድነት በተበሰረበት ሌሊት በተካሄደ ዘመቻ ሁሉም ኃይለማርያም ማሞ ክፍለ ጦር ሻለቃዎች፣ ቃኝ ሻለቃና አባት አርበኞች የተሳተፉ ሲሆን በተጨማሪም ከቀኑ 10 ሰዓት ጀምሮ የከሰም ኮር ተወርዋሪ ጦር በጋራ የተሳተፉበት እንዲሁም ጠላት መውጫ መግቢያ ያሳጣ በሌሊት ጨረቃ ብርሃን ተጀምሮ በቀን በፀሐይ ብርሃን የቀጠለው ውጤት ዘመቻ መሆኑን ተነግሯል። በዚህ ሸዋ አንድነት ተብሎ የተሰየመው እና 5 ሰዓት በፈጀ መጀመሪያ ክፍል የሌሊት ዘመቻ በቀጥታ የጠላት መቀመጫ ምሽጎች ላይ ያነጣጠረ መብረቃዊ ጥቃት ተከትሎ ነው ጠላት በደረሰበት ከባድ ድብደባ ከምሽጉ ወጥቶ በመሄድ የሀገረ ማርያም ከተማን እስከ ንጋት ድረስ የኃይለማርያም ማሞ ክፍለ ጦር በቁጥጥር ስር ለሰዓታት መቆየቱንም አክሎ ገልጧል። በሌላም በኩል ንጋት ላይ በሌሊት ጨረቃ በተሰራው በሸዋ አንድነት የተሰየመው ዘመቻ በደረሰበት ኪሳራ የተበሳጨው የጠላት ኃይል ተጨማሪ ኃይል ከያልበት አሰባስቦ እንደተለመደው በሞርተር ጭምር የተደገፈ ጥቃት በኃይለማርያም ማሞ ክፍለ ጦር ላይ ሰነዘረ ቢሆንም በምላሹ የማይቀመሱት ጀግኖች የኃይለማርያም ማሞ ጦር ሻለቆች ልክ እንደ ሌሊቱ ዘመቻ በተናበበ መልኩ አጸፋዊ ምላሽ ሰጥተውን እንዳመጣጡ አስተናግደነዋል ብለዋል። በ3 ግንባሮች በየቁር ግንባር፣ በይርሚታ ሀገረ ግንባር እና በሀገረ ማርያም ግንባር ሲተለተል የመጣውን ጸረ አማራ የጠላት ኃይል የአብይ አህመድ ቅጥረኛ ሰራዊት የቤዛ ሻለቃ ይቀጡ ቅጣት በመቅጣት ነው ባለበት ስፍራ ሁሉ እያደነ መራራ ፋኖ አንድነት ክንዱን ያሳየው። በሌላም ግንባር የኃይለማርያም ማሞ ክፍለ ጦር ተወርዋሪ በ4 አቅጣጫ ለጥቃት የመጣውን የጠላት ኃይል ቀጥቶ መልሶታል። በትላንትና ሁለትም የጠላት ወራሪ ኃይል የላከው ሞርተርና ድሽቃ የታጠቀ 12 ክፍለ ጦር እና ከሁሉም የጦር ክፍሎች አየር ወለድ ባህር ኃይል ጸረ ሽምቅ ብለው የሚጠሩትን ኃይል ጨምሮ የኃይለማርያም ማሞ ክፍለ ጦር ወደሚገኝበት ቀጠና ቢጓጓዝም በቂ ምላሽ በመስጠት መመለሱ ነው የተገለጠው። ይህ የጠላት ተደጋጋሚ ሙከራ ዋና ዓላማው ኃይለማርያም ማሞ ክፍለ ጦርን በማዳከም እና ቀጠናውን በቁጥጥር ስር ለማድረግ የታሰበ ቢሆንም ሁሉም የኃይለማርያም ማሞ ክፍለ ጦር የማይቀመሱ ሻለቆችና ተጎርዋሪ ሻለቃ በተናበበና በተቀናጀ ውጊያ የጠላትን ሀሳብ በተደጋጋሚ አክሽፎበታል። መከላከያ ዛሬም እየተናደ መሆኑ ተገለጸ። እጅግ በርካቶቹ ለፋኖ እጃቸውን መስጠታቸውን ቀጥሏል። የአድማ ብተና መከላከያ አባላቶች ናቸው። አዲስ ቅዳም ከመሸገው የጠላት ካምፕ በመውጣት 105ኛ ኮር 44ኛ ክፍለ ጦርን የፋኖ አባላት መቀላቀላቸው የተገለጸው የአድማ ብተና አባላቱና የመከላከያ ኃይሉ አገዛዙ በአማራ ሕዝብ ላይ የሚያደርሰውን ሁለንተናዊ ውድመት በማየታቸው መሬት ቁጭት ሲፈጥርባቸው እንደቆየ ተናግረው አጋጣሚውን ተጠቅመው ታሪክ ለመስራት ለሕዝባችን አንድ ውለታ ለመዋል ጥረት ስናደርግ ቆይተናል ሲሉም ተናግረዋል። ጊዜና ሁኔታዎችን ለማመቻቸት ጊዜ ቢወስድብንም በመጨረሻ ተሳክቶልን ጋንታ መሪውንና ዋርድያውን መጋዘን ሲጠብቅ የነበረውን ተላላኪ ባንዳ አፉን አፍነን ከግንድ ጋር በማሰር መጋዘን ውስጥ የተቀመጠውን መሳሪያዎች ከነሙሉ ጥይቶቻቸው በመሰብሰብ ፋኖ መቀላቀላቸው ታውቋል። ከአገዛዙ ጋር በወገናቸው ለሚወጉ የተለያዩ ፖለቲካ አባላትም አድማ ብተናና ሚሊሻ፣ ፖሊስ፣ መከላከያ ማንኛውም የብልጽግና አደረጃጀት ውስጥ ለሚያገለግሉ አማራዎች መልእክታቸውን አስተላልፈዋል። እነዚሁ ከፋኖ ጋር የተቀላቀሉ የመከላከያ ልዩ ኃይልና ሚሊሻ አባላቶች በሌላም በኩል መከላከያው ዛሬም እየተናደ መሆኑ ነው የተገለጠው። በተደጋጋሚ ጊዜያት በአማራ ክልል በሚደረጉት ውጊያዎች ላይ ፋኖ ትግሉን አጠናክሮ በቀጠለበት እጅግ በርካቶቹ ምርኮኞች ሆነዋል። ከጊዜ ወደ ጊዜ ለውጥ ሊያመጣ በማይችለው ጉዳይ ላይ የኢትዮጵያን ሕዝብ ለአደጋ እያጋለጠ የሚገኘው የአብይ አህመድ ካቢኔ ዛሬም ጭምር በተለያዩ የሀገሪቱ ግዛቶች ወጣቶችን እየሰበሰበ ለጦርነት እየዳረጋቸው ቢሆንም እድሉ የቀናቸው ግን መማረካቸው ነው የተገለጸው። የመከላከያ ኃይሉ ጀነራሎችን ጨምሮ አሁን ጭንቅ ውስጥ ገብተናል፣ ምን እናደርግ የሚለውም በተደጋጋሚ ለፊልድ ማርሻሉም ሆነ ለጠቅላይ ሚኒስትሩ ሪፖርት ቢቀርብም አዳማጭ ወይም ሰሚ አለማግኘታቸው ነው የተገለጸው። እየሰበሰቡ
የሚላካቸውን የመከላከያ አባላቶች ፋኖ በቁጥጥሩ ስር ካደረገ በኋላ በእንክብካቤ በመያዝ ከፋኖ ጋር መቀጠል የማይችሉትንም ወደ የቤታቸው እየላካቸው እንደሚገኝ ነው የተገለጸው። ጥንቃቄ አልባው የነፍስ አድን ስራም በጋሞ ዞን 24 ሰዎችን በሞት መንጠቁ ነው የታወቀው። ከጥቂት ዓመታት በፊት ጎፋ ዞን ኬንቼ ቀበሌ ላይ በመሬት ናዳ የተቀበሩ የጥቂት ሰዎች አስከሬን ለማውጣት የተሰበሰበው ህዝብ ላይ ዳግም ናዳ ተነስቶ 4 ሰዎች ለማውጣት ሲታገሉም የነበሩ ከ200 በላይ ሰዎችም ቀጥፎ ሀገርን እንድታለቅስ አድርጓታል። በተመሳሳይ መልኩ ዛሬም በጋሞ ዞን ጋጮ ባባ ወረዳ የ4 ሰዎች አስከሬን ለማውጣት የተሰበሰበው ህዝብ ላይ ዳግም ናዳ ተፈጥሮ 4 ሰዎች እንደተበሉ የወረዳው መንግስት አሳውቋል። ከተፈጥሮ አደጋ ይልቅ ጥንቃቄ ጉድለት የሚመጣ ሞት እጅጉን እየበዛ መሆኑ ነው የተገለጸው። የመሬት ናዳ የሚከሰትባቸው ስፍራዎች ላይ የመሬት መረጋጋት ወይም የዳግም ናዳ ስጋት ከሌለው በስተቀር የነፍስ አድን ተግባሩን መሞከር ከፍተኛ መከራ ይዞብን እየመጣ ነው ሲሉ ነዋሪዎቹ ገልጸዋል። ጥንቃቄ በጎደለው መልኩ ጉዳተኞችን ለማውጣት የሚደረገው እንቅስቃሴ ተመልሶ አውጪውንም ለሞት አደጋ አጋልጧቸዋል። መንግስት እንደዚህ አይነት አካባቢዎችን ለይቶ በማውጣት ህብረተሰቡን ወይም ከዚህ አካባቢ ማንሳትና ማንቀሳቀስ ሲገባው በዝምታ እያለፈ ዛሬም ከፍተኛ ቁጥር ያላቸው ዜጎቻችን በጥንቃቄ ጉድለት መሞታቸው ነው የታወቀው። የጦር ጀነራሉ ወደ ኮሚሽነርነት ተቀየሩ። ሌተናል ጀነራል አስራት ዴሮ ናቸው የአዲስ አበባ ፖሊስ ኮሚሽነር ሆነው የተሾሙት በአብይ አህመድ። ጠቅላይ ሚኒስትር አብይ አህመድ ከመጋቢት 2 2018 ዓ.ም ጀምሮ ለአዲስ አበባ ፖሊስ ኮሚሽን አመራር ሹመት መስጠታቸውን ተከትሎ ነው። ሌተናል ጀነራል አስራት ዴሮ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር፣ ቶፊቅ መደድ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር፣ አቶ ሄሬዜቅ ኢሳ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር ሆነው መሾማቸው ታውቋል። የአዲስ አበባ ፖሊስ ኮሚሽነር ሌተናል ጀነራል አስራት ዴሮ በሀገር መከላከያ ሰራዊት ውስጥ በአመራርነት ሲያገለግሉ እንደነበረ ነው የታወቀው። አብይ አህመድ ግራ ሲገባው የጦር አዛዦችን ጭምር ሳይቀር ከግንባር እያመጣ እንደገና ወደ ፖሊስ ኮሚሽነርነት መቀየሩ ዛሬም አነጋጋሪ አድርጎታል። ሀገርን መምራት ያቃተው ይህ ጠቅላይ ሚኒስትር በተደጋጋሚ ጊዜያቶች የሚሰጣቸው ሹመትና የሚመድባቸውን ቦታ እንኳን ለይቶ አለማወቁ እየተገለጸ ይገኛል። የመከላከያ ተደጋጋሚ ውሸቶቹ ተጋለጡ። በቅርቡም ኢንጂነር አይሻ መሐመድ በአፍሪካ የመጀመሪያዋ ሴት የመከላከያ ሚኒስትር እንደሆነ በሚኒስትር መስሪያ ቤቱ የቀረበው መረጃ የተሳሳተ እና ትክክል አለመሆኑም ተጋልጧል። ኢንጂነር አይሻ መሐመድ በኢትዮጵያ የአፍሪካ ብቸኛዋ የመጀመሪያ ሴት መከላከያ ሚኒስትር የሚል መረጃ በማህበራዊ ትስስር ገጹ ላይም እየተጋራ ይገኛል። ይሁን እንጂ ይህ መረጃ ሰሞኑን የተከበረው የዓለም አቀፍ የሴቶችን ቀን በማስመልከት የተጋራ ሲሆን መረጃውን ካጋሩት መካከልም የሴቶች ማህበራና ጉዳይ ሚኒስትር የተረጋገጠ ወይም ቬሪፋይድ የፌስቡክ ገጽም ላይ ይገኛል። ይሁን እንጂ ኢንጂነር አይሻ መሐመድ በኢትዮጵያና በአፍሪካ ብቸኛው የመጀመሪያ ሴት መከላከያ ሚኒስትር በሚል የተጋራው መረጃ የተሳሳተ መሆኑ ተመልክቷል። ኢንጂነር አይሻ በኢትዮጵያ የመጀመሪያው ሴት መከላከያ ሚኒስትር ቢሆንም በአፍሪካ ግን የመጀመሪያው እንዳልሆኑ መረጃው ያመላክታል። እንደ ኢትዮ ቼክ በዚህ ዙሪያ ባደረገው ማጣራት የተለያዩ የአፍሪካ ሀገራት ከኢትዮጵያ አስቀድመው ሴት መከላከያ ሚኒስትሮች እንደነበሯቸው ገልጧል። ከነዚህ መካከል ፍሎሚና አስኪራስ እንደ አውሮፓ ዘመን አቆጣጠር በ2003 እስከ 2004 ጊኒ ቢሳው የመከላከያ ሚኒስትር በመሆን ማገልገላቸውን፣ ሴሲሊ ማኖሬታ ደግሞ እንደ አውሮፓ ዘመን አቆጣጠር ከ2007 እስከ 2009 የማዳጋስካር መከላከያ ሚኒስትር እንደነበሩ፣ በተጨማሪም ኤልሳ ማሪያ ኔቶ እንደ አውሮፓ ዘመን አቆጣጠር ከ2008 እስከ 2010 የሳኦ ቶሚና ፕሪንሲፒ መከላከያ ሚኒስትር ሆነው ማገልገላቸውን በዝርዝር አቅርቧል። ስለሆነም ኢንጂነር አይሻ መሐመድ በአፍሪካን ብቸኛ የመጀመሪያ ሴት መከላከያ ሚኒስትር በሚል የተጋራው መረጃ አሳሳች ሆኖ ተገኝቷል ነው ያለው። በከፍተኛ የመንግስት ባለስልጣን ተቋማቶች ጭምር ሳይቀር እንደነዚህ አይነት የተሳሳተና ያልተጠራ መረጃዎችን በማቅረብ የሚታወቀው የብልጽግና ኃይል በተደጋጋሚ የሚሰጣቸውን የተሳሳቱና የውሸት መረጃዎች እኛም እግር በእግር እየተከታተልን ማጋለጣችን የሚቀጥል መሆኑን እናሳውቃለን። የትራፊክ አደጋ ጉዳት አደረሰ። በትራፊክ አደጋ ነው 11 ሰዎች ህይወት ማለፉ የታወቀው። በኦሮሚያ ክልል ባሌ ዞን በደረሰ የትራፊክ አደጋ 11 ሰዎች ህይወታቸው አልፏል። አደጋው የደረሰው የህዝብ ማመላለሻ አውቶቡስ ከበርበሬ ወረዳ ወደ ሮቤ ከተማ ሲጓዝ በዞኑ ጎባ ወረዳዎች ሚሸርጌ ቀበሌ በመገልበጡ እንደሆነ የኦሮሚያ ክልል ፖሊስ ኮሚሽን መረጃ አመልክቷል። በአደጋው 11 ሰዎች ህይወት ያለፈ ሲሆን ጉዳት የደረሰባቸው መንገደኞች በአቅራቢያው በሚገኘው የጎባ ሪፈራል ሆስፒታል ሕክምና እየተደረገላቸው መሆኑም ታውቋል። የአደጋው መንስኤን በተመለከተ በመጣራት ላይ እንደሆነ ፖሊስ ተናግሯል።
ሀገረ ስብከቱ መግለጫ ሰጠ። የደቡብ ወሎ ሀገረ ስብከት ነው መግለጫውን የሰጠው። የደቡብ ወሎ ሀገረ ስብከት የካቲት 28 2018 ዓ.ም በርዕሰ አድባራት አካ ነገስት አትሮንስ ማርያም ቤተክርስቲያን በደረሰው አደጋ ላይ ነው 4 አገልጋይ ካህናትና 1 አገልጋይ መነኩሴ እናት መገደላቸውና በ26 ምዕመናን ላይ ከባድና ቀላል ጉዳት መድረሱን ባወጣው መግለጫ ያሳወቀው። ለዓለም ሰላም ለምዕመናን ደህንነት ዘወትር መስዋዕትነት እግዚአብሔርን በሚያቀርቡና በሚጸልዩ ካህናት አምልኮት እግዚአብሔርን በሚፈጽመው መነኮሳትና ምዕመናን ላይ እንዲህ አይነት አደጋ መከሰቱ እጅግ በጣም አሳዛኝ ድርጊትም ነው ብሏል። በመግለጫው መነኮሳቱ ካህናትና ምዕመናኑ እየተራቡና እየተጠሙ ታሪክና ቅርስን ጠብቀው ለትውልድ ያሸጋገሩ የአባቶቻቸውን አደራ የተወጡ መሆናቸውን ሀገረ ስብከቱ በመግለጫው በዝርዝር ገልጿል። እንዲህ አይነት አደጋ የሚያደርሱ አካላትም ከድርጊታቸው እንዲቆጠቡ ሀገረ ስብከቱ አሳስበዋል። ሚኒስትሩ መንግስት እርምጃ እየወሰደ ነው ሲሉ ተናገሩ። ነዳጅን ከተቀመጠለት የዋጋ ተመን በላይ የሚሸጡ አካላት በቁጥጥር ስር እያዋልናቸው ነው ያሉት የገንዘብ ሚኒስትሩ አህመድ ሸዴ የነዳጅ ግብይትን አስመልክቶ በሰጡት መግለጫ መንግስት ለነዳጅ አቅርቦት ከፍተኛ ድጎማ እያደረገ ይገኛልን ብለዋል። ይሁን እንጂ መንግስት በውጭ ምንዛሬ ከፍተኛ ድጎማ የሚደረግበት ነዳጅ ከተቀመጠለት ዋጋ ተመን በላይ በገበያ ላይ የሚሸጡን አካላት እርምጃችንን አጠናክረን እየወሰድን ነው ሲሉ ነው የተናገሩት። በተለያዩ የሀገሪቱ አካባቢዎች አዲስ አበባን ጨምሮ ከተቀመጠለት የመንግስት ዋጋ በላይ እየተሸጠ እንደሆነ ተደርሶበታል። ይህንን ሁኔታ በአስቸኳይ በቁጥጥር ስር ለማዋል መንግስት የአቅርቦት አስተማማኝነቱን ከማጠናከር ጎን ለጎን ህጋዊ እርምጃ መውሰድ ጀምረዋል። በዚህ ህገወጥ የግብይት ሰንሰለት ላይ የተሳተፉ አካላት የመንግስት ተቋማትንም ጨምሮ እና በዚህ ላይ ተሳትፎ ያላቸው አካላትን ወደ ህግ ቁጥጥር ስር የማዋል ስራ ተጀምሯል። ሚኒስትሩ ይህንን ይበሉ እንጂ ዛሬም ጭምር የነዳጅ እጦቱ ከፍተኛ የሆነ ችግር በሀገሪቱ እንደተስተዋለም ተቋል። ህገወጥ የነዳጅ ግብይት በበርካታ የሀገሪቱ አካባቢ ተስፋፍቷል ቢሉም በሊትር እስካሁን ከ500 ብር በላይ እየተሸጠ እንዳለም ታውቋል። መንግስት የነዳጅ ድጎማ እያደረግኩኝ ነው ቢልም ዛሬም ጭምር የትራንስፖርት አሽከርካሪዎች ከፍተኛ የነዳጅ እጦት መኖሩንና እንደዚሁም ደግሞ ዋጋው ከቀን ወደ ቀን እየጨመረ መሄዱንም ተናግረዋል። የትግራይ ነዋሪዎች እየተሰደዱ መሆኑ ተገለጠ። የአዲስ የጦርነት ስጋት የትግራይ ተወላጆችን ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ እንደሚገኝ ነው ኤኤፍፒ የዘገበው። አዲስ የጦርነት ስጋት ትግራይ ተወላጆችን ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ሲል የፈረንሳዩ ዜና አገልግሎት ኤኤፍፒም ዘግቦታል። የዜና ወኪሉ በትግራይ ክልልና መዲና መቀሌ በእኩለ ሌሊት የጀርባ ቦርሳና ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡስ መፈላለግ ላይ መሆናቸውንም አመልክተዋል። በፌዴራል መንግስቱና በትግራይ ኃይሎች መካከል በተደረገው ቢያንስ 600,000 ሰዎች ህይወት በቀጠፈው የእርስ በርስ ጦርነት ውስጥ በትግራይ ኃይል በኩል በመሆን ተሳትፎ የነበረው የ23 ዓመቱ ኤቤል ለደህንነቱ ሲባል ስሙ የተቀየረ አዲስ ግጭት መከሰቱ አይቀሬ መሆኑን እንደሚያሰጋው ተናግሯል። እዚህ መቆየት ከእንግዲህ አስተማማኝ አይደለም የሚለው አቤል ሰዎች ሲሞቱ አይቻለሁ። ያንን ደግሜ ማየት በፍጹም አልፈልግም። ጦርነቱ ደግሞ እንዲደርስብኝም አልሻም ሲል ስጋቱን ለኤኤፍቢ ገልጦለታል። የመካከለኛው ምስራቅ ቀውስ ዓለም እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድና ሌሎች ግጭት እያንዣበበ እንደሚገኝና የፌዴራልና የትግራይ ኃይሎችም ከሰሜን ኢትዮጵያ ድንበር አካባቢ ዳግም ኃይላቸውን እያከማቹ መሆኑን ዘገባው አክሎ አመልክቷል። እንደ ዘገባው ገለጻ ከሆነ ትክክለኛ ቁጥር ባይታወቅም ከጦርነቱ በፊት የ6 ሚሊዮን ህዝብ መኖሪያ ከነበረችው ከትግራይ ክልል በመቶዎች የሚቆጠሩ ሰዎች በየቀኑ አውቶቡስና በአውሮፕላን እየወጡ እንደሚገኙም ገልጿል። ንቅል ብለው እየወጡ ናቸው። ብዙዎቹ ዛሬም ከፍተኛ ስጋት ውስጥ መሆናቸው ነው የተገለጸው። ይሁን እንጂ በፌዴራል መንግስቱም ሆነ በትግራይ ክልል ይህንን ጦርነት ስጋት ለማቆም እየተደረገ ያለ ጥረት በፍጹም አለመኖሩም ታውቋል። አሁን ወደ ውጭ ዜና እናመራለን። በተባበሩት አረብ ኤሚሬቶች ስር የምትገኘው ትልቁ የነዳጅ ማጣሪያ በድሮን ጥቃት ምክንያት ስራ ማቆሙ ተነገረ። በተባበሩት አረብ ኤሚሬቶች ዩኤኢ የሚገኘውና በሩዋንስ የኢንዱስትሪ ቀጠና ውስጥ የሚገኘው የሀገሪቱ ትልቁ የነዳጅ ማጣሪያ ፋብሪካ ነው በደረሰበት የድሮን ጥቃት ሳቢያ ለጥንቃቄ ሲባል ስራ ማቆሙን ብሉምበርግ የዘገበው። የአቡዳቢ ብሔራዊ የነዳጅ ኩባንያ በነዳጅ ማጣሪያው ላይ የደረሰውን ጉዳት እያገገመ መሆኑን የጠቀሱት ምንጮቹ ጉዳዩ ገና ይፋ ባለመደረጉ ስማቸው እንዳይጠቀስም ጠቁመዋል። የሩዋንስ የነዳጅ ማጣሪያ በቀን 922
ሺህ በርሜል ነዳጅ ማጣሪያት አቅም ያለው ተቋም እንደነበረም ታውቋል። የድሮን ጥቃትና የተቋሙ መዘጋት በመካከለኛው ምስራቅ በፋርስ ባህረ ሰላጤ አካባቢ የሚገኘው የኃይል ማመንጫ እና የነዳጅ ተቋማት ላይ እየደረሰ ካለው ተከታታይ ጥቃትና መስተጓጎል ጋር ተያይዞ የመጣ እንደሆነም ተገልጿል። ባለፈው ሳምንት ብቻ ሳውዲ አረቢያ ትላልቅ የነዳጅ ማጣሪያ ፋብሪካዋን የዘጋጅ ሲሆን ኳታርም በተመሳሳይ በድሮን ጥቃት ምክንያት በዓለም ትልቁ የሆነውን የተፈጥሮ ጋዝ መለኪያ ተቋሟን መዝጋቷ ይታወሳል። የአቡዳቢ ሚዲያ ቢሮን ጠቅሶ የተባበሩት አረብ ኤሚሬቶች ቀደም ብሎ እንደገለጸው በሩዋንስ የኢንዱስትሪ ቀጠና በሚገኘው አንድ ተቋም ላይ በደረሰ የድሮን ጥቃት የተቀሰቀሰን የእሳት ቃጠሎ ለመቆጣጠር ጥረት እየተደረገ እንደነበረም ገልጿል። ቀጠናው የማዳበሪያ ፋብሪካ፣ የኬሚካል ተቋማትና ኃይል ማመንጫዎቻችን የሚል ሲሆን አንዳንድ ትላልቅ የነዳጅ መላኪያ ተቋማትም በአቅራቢያው እንደሚገኙ ታውቋል። በመጨረሻም በአሜሪካና ኢራን ጦርነት የቆሰሉ የአሜሪካን ወታደሮች ቁጥር 150 መድረሱ ተነገረ። ባለፉት 10 ቀናት ብቻ ውስጥ ነው በአሜሪካና በኢራን መካከል በተቀሰቀሰው ግጭት የቆሰሉ የአሜሪካ ወታደሮች ቁጥር 150 መድረሱን የተለያዩ የመገናኛ ብዙሃን ምንጮች የዘገቡት። የአሜሪካ መከላከያ ሚኒስቴር ፔንታጎን በበኩሉ ባወጣው መግለጫ እስካሁን 140 ወታደሮች መቁሰላቸውን አረጋግጧል። ከዚህ በፊት 8 ወታደሮች በኢራን ጥቃት እንደሞቱ፣ ሌሎች 8 ወታደሮች በጽኑ መቁሰላቸውን ጠቁሞ ነበር። መጀመሪያ ላይ ይፋ ከተደረገው ቁጥር አሁን የተዛባ የወታደሮች መቁሰል ከፍተኛ መሆኑን ተገልጿል። የትራምፕ አስተዳደር እስራኤል በኢራን የነዳጅ ማከማቻ ተቋማት ላይ የምታደርገውን ጥቃት እንድታቆም መጠየቁም ተሰምቷል። ጦርነቱ በሁለቱ አገራት መካከል ውጥረቱን እያባባሰው እንደሚገኝም ዘገባዎች ያመላክታሉ። ክቡራን ተመልካቾቻችንና አድማጮቻችን እንዳሁኑ ያቀረብኩላቸው የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።